በጣም ለነ አታሰፈጃቴ ለጋሽ በኬሮ ለሌሎችም አሁን የሆሳዕና ቃለ ሕይወት ያሉበት ሁኔታ ከነዓን ነው ለነጭ በሌላ በኩል ከዚህ የበለጠ ከነዓን አለ። ለአንዳንዶቻችን አሁን ያለንበት ሁኔታ በኢትዮጵያ ያለው የኢኮኖሚ ሁኔታ ቤቶች ያሉበት ወይም አንዳንዶቻችን የተወጓቸው ቤቶች የሚቆሩባቸው በጣም ሊሆኑ ይችላል። ያለ ማየት ይቻላል። የተሻለ ዓለም ነው ማለት ነው። ግን ከዚያ የበለጠ ኢትዮጵያን በምናይበት ጊዜ እንደዚያው ነው። የራስ አይደለም ወዳለን ነገር ግን ከዚያ የበለጠ አለ። የራስ አይደለም መንግስተ ሰማያት ይባል እግዚአብሔር የሚኖርበት በእንግሊዝኛ የእግዚአብሔር ዳይሜንሽን እንላለን። ያ ደግሞ አለ። እንግዲህ ያንን እያየን ነው የምንኖረው። ሁል ጊዜ አሻግረን ያን የተሻለን ዓለም የተሻለን ሕይወት ማርና ወተት የሚፈስበትን ሕይወት እያየን ነው የምንኖረው። ስለዚህ የተሻለ ቤተ ክርስቲያን የተሻለ ዓለም እናያለን። የተሻለ ቤተ ክርስቲያን የተሻለ ዓለም እንዲፈጠር ምን ማድረግ አለብን? እኔ አንዳንድ ጊዜ ቤተ ክርስቲያንን በማይበት ጊዜ ቤተ ክርስቲያን ወደፊት ትሄዳለች። ከዛ እንደገና ወደኋላ መመለስ ትጀምራለች። ይሄ በሁሉም ሀገር ያለ ነው። እኔ ባለሁበት በእንግሊዝ ሀገር ቤተ ክርስቲያን ወደፊት ሄዳ እንደገና ወደኋላ ተመልሳ አሁን ቤተክርስቲያናት ባቸው ለመስጊድ የሚሸጡ ወይም ለሌላ ለማይራዊ አገልግሎት የሆኑ የራስ አይደለም አደባባይ የሚሰሩት ስራ ሌላ ነው። አምልኮ በጣም ያነሰ ነው። አንዳንድ ሰዎች አሁንም እኮ እኛ እንሻላለን ይላሉ። በምን ይሻላላችሁ አልኳቸው። እኔ ወደዛ ሀገር በሄድኩ ጊዜ ከ30 ዓመት በፊት 7 ሚሊዮን የሚሆኑ ሰዎች ይሁዳን ቤተክርስቲያን ያመልካሉ። ግን አሁን በአጠቃላይ ቤተክርስቲያን የሚያመልኩ ሰዎች ከ4 ሚሊዮን ዝቅ ብሏል እያሉ ነው። እንግዲህ ባለፉት 30 ዓመታት 3 ሚሊዮን በላይ ቤተክርስቲያን የማይሄዱ ማለት ነው። በቤተክርስቲያን የማይሄዱ አሁን ጊዜ የራሴን ቤተክርስቲያን በማይበት ጊዜ ብዙ ሰዎች ቤተክርስቲያን ሲመጡ አብሮ ሲያመልኩ አናይም። በርክሌ ወይም ዩቱብ በሚተላለፈው አንዳንዶች ቤተክርስቲያን ያመልካሉ። ስለዚህ ዛሬ በእናንተ የተሻለ ቤተክርስቲያን እና የተሻለ ዓለም እንዲፈጠር ምን ማድረግ አለብን? የተሻለ ቤተክርስቲያን የተሻለ ቤተክርስቲያን እና የተሻለ ዓለም እንዲፈጠር የሆነውን እኛም ለዓለም መሆን መወሰን አለብን የሚል ዋናው ክርስቶስን ሳንጠራ ክርስቶስ ማዕከል ሳይሆን ክርስትናን ብናራምድ ይሻላል ብለው የሚያስቡ ሰዎች አሉ። ክርስቶስ የሌለበት ክርስትና የለም። ስለዚህ ክርስቶስ ነው ማዕከል መሆን ያለበት። ይህንን እንደገና ደግማለሁ። ክርስቶስ ነው
ነገር ማዕከል መሆን ያለበት። እንግዲህ ይህንን ስላችሁ ማንም ሰው ምንም ነገር ማዕከል መሆን የለበትም ማለት ነው። ክርስቶስ 2000 ዓመታት በፊት ወደ ዓለም ሲመጣ ዓለም የተበላሸ ነበር። በሮም መንግስት ውስጥ ኢፍትሐዊነት፣ ኢሰብአዊነት፣ ጭቆና፣ ሙሰኝነት፣ ሴሰኝነት፣ ውሸት ወዘተ ሰፍኖ ነበር። ፈላስፋዎች ያስተማሯቸው ብዙ ጥሩ ነገሮችን ፈላስፋዎች ተምረው ነበር። ሁሉም ሙሉ ባይሆንም ፈላስፋዎች ያስተማሯቸውን ሞራላዊ ሰዎች ችላ ብለው በየትኛው መንገድ ነፃነትን፣ ስልጣንንና ሀብትን ማግኘት ነበር። በይቶ መካከል ደግሞ ማህበረሰባዊ በሽታዎች የሚላቸው ሙስና፣ ዘረኝነት እና ሃይማኖታዊ ጽንፈኝነት ማህበራዊ እነዚህ በሽታዎች ተስፋፍተው የአይሁድ መንግስት ትምህርትና ዋናው የአምልኮ ማዕከልና የማንነት መለያ የነበረው ታላቁ ምክንያት ሆነው ነበር። በሽታው ወንጌል ከ1700 ዓመታት በፊት በሰሜን ኢትዮጵያ ኤርትራን ጨምሮ ሲሰበክ አሁን ኢትዮጵያ በሚባል ሀገር ያለው ሕዝብ በሞራላዊና መንፈሳዊነት ስናይ የተበላሸ ሕይወት ነበረው። ህዝባችን እርስ በርሱ ደዌ የሚደረግ ድንጋይም ወንዝም ባለ የሚያመል ቆዳ ለብሶ ወይም ራቁቱን የሚመላለስ ትምህርት የሚባል ነገር ያልቀመሰ በተፈጥሮ ልክ የሆነውንና ልክ ያልሆነውን ለይቶ ሲረዳ ዛሬ ስንሰማቸው እንኳ ለጆሮ የሚሰለቹና ለአእምሮ የሚሰጡ ተግባራትን ያደርግ የነበረ ህዝብ ነበር። የሀዲያ ህዝብ እንደዛ ሌላው ህዝብ እንደዛ አይነት ህዝብ ነበር። ምናልባት ይህንን ለመረዳት ከፈለጋችሁ አሁንም ደግሜ እንደገና ላለው የወንጌል ታሪክ በሀዲያና አካባቢው የሚለውን መጽሐፍ በደንብ በተለይ ጊዜ ያላችሁ ተማሪዎች ምናልባት ለትምህርታችሁ ባር ደግሞ ካልቀረበ ኤልያስ ታቀርቡ እንደሆነ አላውቅም። የወንጌል ታሪክ በሀዲያና አካባቢው ያ ማለት በሀዲያ ብቻ ሳይሆን በከምባታም በሌላ አካባቢ ማለት ነው። የወንጌል ታሪክ ምን ይመስል እንደነበረ፣ ወንጌል እንዴት እንደገባ፣ ወንጌል ህዝብን እንዴት እንደለወጠ፣ ወንጌል ከአውሬነት አባቴ እንዳሉት ወንጌል በጋር እንደኖረ ከአውሬነት ወደ በጌነት እንዴት እንደለወጠ ያንስራችሁ አሁን የሀዲያ ተብሎነት ጠራ የእግዚአብሔር ወዳጅ በተሻለው ኪዳን ከመጣ ወደ አመፀኞች የነበርን እንድንለወጥ ያደረገው ወንጌል ነው። ስለዚህ ክርስቶስ የመጣው እንዲህ እንደኛ ዓለም የተበላሸን ዓለም ለማደስና የተሻለ ለማድረግ እንዴት ነው የሚያድሰው? በማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናየው የእግዚአብሔርን ወንጌል በመስበክ እንደሆነ እንረዳለን። ይህ በቁጥር 1 ላይ እንዳለው የክርስቶስን ወንጌል ነው። ስለዚህ በአዲስ ኪዳን የእግዚአብሔር ወንጌል አለ፣ የክርስቶስ ወንጌል፣ የጳውሎስ ወንጌል ግን እንሰማለን። ስለዚህ ይህ ሁሉ አንድን ወንጌል የሚያመለክት ነው። የእግዚአብሔር ወንጌል የሚባል የክርስቶስ ወንጌል፣ የጳውሎስ ወንጌል አንድ ወንጌል ነው። በሉቃስ 4 ምዕራፍ 17 ቁጥር 19 ክርስቶስ የተበላሸውን ዓለም የተሻለ የሚያደርገው ለድሆች ወንጌልን፣ ለታሰሩት መፈታትን፣ ለዕውሮችም ማየትን በመስበክ የተጠቁትን ነፃ በማውጣትና የተወደደችውን የጌታን ዓመት በማወጅ ነው። ወንጌል የሚሰበክ ቃል ብቻ ሳይሆን በሚሰበክ ቃል ውስጥ ያለው የቃሉ ይዘት ወይም በእንግሊዝኛ ኮንተንት እንላለን። ወንጌል ማለት ያ ነው። ያ የቃሉ ይዘት ደግሞ ክርስቶስ ነው። ክርስቶስ የእግዚአብሔር ወንጌል የሰበከውና በናዝሬት በኢሳያስ 61 እንደምናየው በምኩራብ
በሰንበት አምልኮ ያነበበው በዮሐንስ ተጠምቆ በመንፈስ ቅዱስ ተሞልቶ በምድረ በዳ የ40 ቀናት ጨርሶ አዳምንና ሔዋንን በገነት ገነት ያሸነፈውን ክፉን ኃይል ወይም ሰይጣንን ካሸነፈው ኢየሱስ ተልእኮውን ሲወጣ ልክ ደግሞ ሰይጣን እንዳቀረበው በኃይል በስልጣንና ተዳፍሮ ራሱን ማገልገል አይደለም። ሰይጣን ያለው ያንን በኃይል በስልጣን ተዳፍሮ ራስን ማገልገል ይችላል። ስለዚህ እነዚህ ነገሮች ሳገኝ ይህ ለማድረግ ብሎ ሰይጣን ፈትነው ነበር። ከዚህ በተቃራኒ በማርቆስ 15 ላይ የምናየው የክርስቶስ ደም ደግሞ መፍገፍገፍ ሳይሆን ራሱን ለብዙዎች ቤዛ አድርጎ ብዙዎችን ማገልገል የእሱ ማድረግ ያ ነው። ይህ ማለት በባርነት የተጠመዱ ድሃ፣ እስረኛ፣ ዕውርና ተጠቂ የሆኑትን ነፃ በማውጣት ማገልገል ነው። እነዚህ ሰዎች ያሉበት ዓለም ከእግዚአብሔር የመጀመሪያው እቅድ ውጭ የሆነ የተበላሸ ነፃ መውጣትና መታደስ ያለበት ዓለም ነው። ይህ የእግዚአብሔር ዓለም የተሻለ እንዲሆን ብዙዎችን ከድህነት፣ ከእስራት፣ ከዕውርነትና ከጥቃት ነፃ እንዲወጡ ራሱን ቤዛ ወይም እንደ ክፍያ አድርጎ መስጠት ነበር የኢየሱስ ተልእኮ። ይህንን ተልእኮ በሐዋርያት አማካይነት ለእኛ ሰጠን። እኛ ማንን? እኛ ማንን? እኛ ክርስቲያኖች በአንድ ላይ ምን እንባላለን? ቤተ ክርስቲያን። ስለዚህ ኢየሱስ ተልእኮውን በሐዋርያት አማካይነት የሰጠው ለማን ነው? ለቤተ ክርስቲያን። ታዲያ የእኛ ተልእኮ ምንድን ነው? እንደ ቤተ ክርስቲያን ታዲያ የእኛ ተልእኮ ምንድን ነው? እንደ ክርስቲያኖች የእኛ ተልእኮ ጌታችን ኢየሱስ ክርስቶስ ለዓለም ስለዚህ የተፈጠርነው የተጠራነውና የተላክነው የእግዚአብሔርን ዓለም እንድናገለግል በመስዋዕትነት እንድንጠብቅና የተሻለ እንድናደርግ ነው። ከባድ ኃላፊነት ማለት ነው። በጣም ከባድ ኃላፊነት። ያን እንድናደርግ ነው የተጠራነው። ግን ከኤደን ገነት ጀምሮ ከፈጣሪያችን ለእኛ የተሰጡትን ሶስት ስጦታዎች ማለት ከፈጣሪያችን ለእኛ የተሰጡት ሶስት ስጦታዎች ፈተና ሆነውብናል። እነዚህም ነፃነት፣ ነፃነት፣ ኃይል ወይም ስልጣንና ሀብት ናቸው። ምንድን ናቸው? የመጀመሪያው፣ ሁለተኛው ኃይል ወይም ስልጣን፣ ሶስተኛው እነዚህ ሶስቱ ስጦታዎች ናቸው። እነዚህ ሶስቱ ስጦታዎች ገደብ ሆን ብለን ካላበጀንላቸው በእግዚአብሔር መንፈስ ታግዘን በልጓም ካልያዝናቸው የክርስቶስን ተልእኮ መፈጸም እንዳንችል ያደርጉናል። ክርስቶስ ለአባቱ እና ለዓለምን የሆነው መሆን አንችልም። እነዚህ ሶስቱ ስጦታዎች ለትልቅ ጥፋትና ሞት ምክንያት ይሆናሉ። ነፃነት፣ ኃይል ወይም ስልጣን እና ሀብት በአዎንታዊ ሳይሆን በአሉታዊ መንገድ እየተመጋገቡ ክርስትና ሁሉ አቀፍ የሆነ ቀጣይነት ያለውና ለልጅ ልጅ የሚተላለፍ በጎ ተጽዕኖና በረከት እንዳይኖረው በአፍሪካ፣ በኢትዮጵያ፣ በአሜሪካና በሌላውም ዓለም ምክንያት ሆነዋል። ለምሳሌ ክርስትና በኢትዮጵያ ለ1700 ዓመታት ከመኖሩና የፕሮቴስታንት ወንጌላዊ እምነትን ከ100 ዓመታት በላይ ከመቆየቱ አኳያ የክርስትናን በጎ ተጽዕኖና በረከት አናሳ ያደረገው እነዚህን ስጦታዎች በአግባቡ አለመጠቀማችን ነው። እውነት ነው፣ ክርስትና በአፍሪካ ውስጥ ብዙ ለውጥ አምጥቷል።
ያመጣው ለውጥ ግን የተኖረው ክርስትናና ክርስቲያናዊ ሴቶች ማምጣት ከሚችሉት ለውጥ ጋር ሲነጻጸር እንደ አውሮፓና ሰሜን አሜሪካ ባሉት ሀገሮች እንደ ደቡብ ኮሪያ እንደ አውሮፓና እንደ ሰሜን አሜሪካ ባሉት ሀገሮች እና እንደ ደቡብ ኮሪያ ባሉት ሀገሮች ላይ ካመጣው ለውጥ ጋር ሲነጻጸር በጣም አናሳ ነው። ይህንን ስላችሁ በአፍሪካ ክርስትና የጀመረው ከ1800 ዓመታት በፊት ነው። ማርቆስ የሞተው የት እንደሆነ ታውቃላችሁ? በአሌክዛንድሪያ ነው፣ በግብፅ ማለት ነው። ማርቆስ የኖረው በአንደኛው ምዕተ ዓመት ነው፣ 100 ዓመተ ምህረት ሳይሞላ ማለት ነው። ስለዚህ ከማርቆስ ጊዜ ጀምሮ ብንቆጥር ክርስትና በአፍሪካ 1900 ዓመታት ቆይቷል ማለት እንችላለን። ግን ክርስትና ተሰብኮ ክርስቲያኖች በአፍሪካ ማለት ሰዎች በአፍሪካ ክርስቲያኖች መሆን ከጀመሩበት ጊዜ ስንቆጥር ክርስትና በአፍሪካ እስከ 1800 ዓመታት ወይም 1800 ዓመታት ቆይቷል ማለት እንችላለን። ያን ሁሉ ሆኖ አፍሪካ ላይ ክርስትና ምን ያህል በጎ ተጽዕኖ አለው የሚል ጥያቄ ስንጠይቅ በጣም ዝቅተኛ ነው። በእርግጥ ብዙ ችግር ገጥሞታል ክርስትና። ሁላችሁ ምናልባት ብዙዎቻችሁ እንደምታውቁት መሐመድ ከተነሳ በኋላ በሰሜን አፍሪካ ከ10 ሺህ የሚበልጡ ቤተ ክርስቲያናት ተቃጠሉ፣ ጠፉ። ብዙዎቹ ክርስቲያኖች ወይ ተገደሉ ወይም እስላም ሆኑ። ከዛ የተነሳ ሰሜን አፍሪካ ኦልሞስት ሙሉ በሙሉ የአረብ ወይም የእስላም ምድር ሆኗል። ያም ሆኖ ሚስዮናውያን ወደ አፍሪካ ከመጡ ጊዜ ጀምሮ እንኳን ቢቆጠር የክርስትና ተጽዕኖ በሌሎች ሀገሮች ላይ ካመጣው ማለት ክርስትና በሌሎች ሀገሮች ላይ ካመጣው ተጽዕኖ አኳያ በአፍሪካ ያመጣው አናሳ ነው ማለት እንችላለን። ታዲያ ችግሩ የት ነው? ችግሩ የቱ ጋር ነው? ወይስ ችግሩ የማን ነው? ችግሩ ክርስቶስ ጋር ነው? ችግሩ ክርስቶስ ጋር ነው? አይደለም። ችግሩ ክርስትና ጋር ነው? አይደለም። ኧረ ንገሩኝ። አይደለም። አንዳንድ ሰዎች እያሉ ነው ችግሩ ክርስትና ላይ ነው ያለው እያሉ ነው። ለችግሮች ምክንያት የሚሆነው ክርስትና ነው እያሉ ነው። ግን ችግሩ ክርስትና ጋር አይደለም። ችግሩ የት ነው? የት ጋር ነው ያለው? ክርስቲያኖች ጋር ነው ያለው። ስለዚህ የክርስትና በጎ ማለት የክርስትና በጎ ተጽዕኖና በረከት በጣም አናሳ እንዲሆን ያም አናሳ ተጽዕኖና በረከት ሁሉ አቀፍ እንዳይሆን ቀጣይነት ያለው እንዳይሆን ለልጅ ልጅ የሚተላለፍ እንዳይሆን ምክንያቶቹ እኛው ክርስቲያኖች ነን። አንዱ ውድቀታችን እኛ ክርስቲያኖች እምነታችንን ከቤተ ክርስቲያን ግቢ ውጪ ለመኖር አለመቻላችን ነው። ብዙዎቻችን ምናልባት እዚህ ውስጥ ያለን ከቤተ ክርስቲያን ግቢ ውጪ እንኖራለን። ነጋዴዎች ልንሆን እንችላለን። የመንግስት ሰራተኞች ልንሆን እንችላለን። ሌላም ስራ ልንሰራ እንችላለን። አስተማሪዎች ልንሆን እንችላለን። ሐኪሞች ልንሆን እንችላለን። ብዙ ስራ እንሰራለን። ግን በቤተ ክርስቲያን ክርስቲያኖች ሆነን ከቤተ ክርስቲያን ግቢ ውጪ ክርስቲያኖች ካልሆን ክርስትና በጎ ተጽዕኖ ሊያመጣ አይችልም። በረከት ሊያመጣ አይችልም። ቀጣይነት ያለው ለልጅ ልጅ የሚተላለፍ በረከት ሊያመጣ አይችልም። እንዲህ ያሉት የሥነ መለኮት አስተማሪዎች ስነ መለኮታዊ አስተሳሰባቸውን ስነ መለኮታዊ እምነታቸውን ከተቋም ቅጥር ግቢ ውጪ ለመኖር ካልቻሉ ክርስትና በጎ ተጽዕኖ ሊያመጣ አይችልም። እንግዲህ አንዳንድ ሰዎች አንዳንዶቻችሁ ታውቃላችሁ፣ እኔ አንድ የመሰረትኩት ድርጅት አለ። ያው ሶፎስ አፍሪካ ይባላል። ሶፎስ አፍሪካን እንዲመሰርት አንዱ ምክንያት የሆነው ይህ መልእክት ነው። ክርስቶስን ከቤተ ክርስቲያን ግቢ
ውጪ የመኖር መልእክት፣ ስነ መለኮታዊ እምነትን፣ ስነ መለኮታዊ ኮንቪክሽኖችን እኔ የምኖርላቸው የሚኖርላቸው ሴቶች ከተቋም ግቢ ውጭ ለመኖር መቻል አለብኝ የሚል እምነት ነው ሶፎስ አፍሪካን እንዲመሰርት ያደረገኝ። ክርስቶስ ለዓለም የሆነው እኛም መሆን አለብን። የክርስቶስን ሴቶች እኛም መኖር አለብን። ስለዚህ የክርስቶስ ለዓለም የሆነውን እኛ ለመሆን የክርስቶስን ሴቶች በዓለም በአደባባይ ለመኖር ምን እናድርግ? አንደኛ የተፈጠርንበትን ምክንያትና ዓላማ ጠንቅቀን እንወቅ። እኛ በዕድል በዚህ ምድር የተቀመጥን አይደለን። በምክንያትና በዓላማ ነው የተፈጠርነው። በምክንያትና በዓላማ ነው ወደዚህ የመጣ ነው። እግዚአብሔር አዳምን የፈጠረበት ዋናው ምክንያት ምንድን ነው ብላችሁ ጠይቁ። አንዱ መልስ አገልጋዩ እንዲሆን ነው የሚል ይሆናል። ምናልባት ጠይቃችሁ ብዙዎቻችሁ አገልጋዩ እንዲሆን ነው እግዚአብሔር አዳምን የፈጠረው ምን ይሆናል። እኔ ግን የሚመስለኝ እግዚአብሔር አዳምን የፈጠረበት ዋናው ምክንያት እሱ የግንኙነት አምላክ ወይም የመስተጋብር አምላክ ስለሆነ ነው። በእንግሊዝኛ ሪሌሽናል ጎድ እንላለን። እግዚአብሔር የግንኙነት አምላክ ነው። ይህንን የግንኙነት ቀመር ወይም ፎርሙላ እግዚአብሔርንና ራሴን እንደ ምሳሌ ተጠቅሜ ልግለጽ። እግዚአብሔር ከራሱ ጋር ግንኙነት አለው። ያ ማለት እግዚአብሔር የሥላሴ ግንኙነት አለው እንበል። እግዚአብሔር ከደስታ ጋር ግንኙነት አለው። ደስታ ከራሱ ጋር ግንኙነት አለው። ደስታ ከተፈጥሮ ጋር ግንኙነት አለው። ወይም ደስታ ከሌሎችም ጋር ከሌሎች ሰዎች ጋር ግንኙነት አለው። ገብቷችኋል አይደለም? እግዚአብሔር ከራሱ ጋር ግንኙነት አለው። እግዚአብሔር ከኔ ጋር ግንኙነት አለው። እኔ ደግሞ ከራሴ ጋር ግንኙነት አለኝ። ከሌሎች ጋር ግንኙነት አለኝ። ከተፈጥሮም ጋር ግንኙነት አለኝ። እንግዲህ ይሄ ከሆነ ቀመሩ እግዚአብሔር ግንኙነት ያስፈልገዋል ወይስ አያስፈልገውም የሚል ጥያቄ ትጠይቁ ይሆናል። እግዚአብሔር ለብቻው ሊኖር ይችላል። እሱ ሰልፍ ሰፊሽንት ነው። በራሱ ብቻ ሊኖር የሚፈልግ ወይም የሚችል ነው። እሱ ጥያቄ በጣም አከራካሪ ሊሆን ይችላል። አሁን ሌሊቱን እዚህ እንዳናድር በኋላ ልጠይቁ ትችላላችሁ። ወደ ሀሳቤ ልለፍ፣ ክርክሩን ትቼ ማለት ነው። እዚህ ዋና ነጥቤ እግዚአብሔር አዳምን የፈጠረበት ቀዳሚ ምክንያቱ አገልጋዩ እንዲሆን ሳይሆን ከሰው ልጅ ጋር ግንኙነት ወይም ህብረት ለማድረግ ካለው ፍላጎቱ የተነሳ ነው የሚል ነው የኔ ሀሳብ። ግን እግዚአብሔር የግንኙነት አምላክ ሲሆንም የግንኙነቱን ተጠቃሚ የሰው ልጆች እና ተፈጥሮ ነው። ስለሆነም በዘፍጥረት 1:27-30 እንደምናየው ለእኛ ለአዳም ልጆች ወይም ለአዳም እንበል፣ እኛ ሁላችንም ማንን አዳም ነን። አዳም ስላችሁ አዳም ሁለቱንም ወንድንም ሴትንም የሚያጠቃልል ነው። አዳም ተባለ፣ ሔዋን ተባለች። በዛ ምክንያት አዳም የሚለው ቃል ወንድን ብቻ እንደሚወክል አድርገን እንወስዳለን። ያ ስህተት ነው። አዳም ሁለቱንም ወንድንም ሴትንም ይወክላል። አዳም ማለት የመጀመሪያ ትርጉሙ መሬት ማለት ነው፣ ግራውንድ። ግን አዳም ማለት ሂውመን ካይንድ ሰው ማለት ነው። ስለዚህ እኛ አዳም ነን። ለእኛ ለአዳም ለሴቶችና ለወንዶች አምሳሉን አካፈለን እግዚአብሔር።
አምሳሉን ብቻ አካፍሎ አልተወም። ነፃነትን አጎናጸፈን። በነፃነት ተመላለሱ አለ። ኤደን ገነትን የሚመስል ቦታ ሰርቶ ሰጠን። ከዚያ ኃይልና ስልጣን ደግሞ ሰጠን። ይህንን ሁሉ ተፈጥሮ ግዙ አለ። ከዚያ ሀብት ደግሞ ሰጠን። ይህ የእግዚአብሔር ስጦታም አደራም ነው። ይህንን ፈጣሪያችንና አባታችን የሰጠንን ስጦታና አደራ መጠበቅ አለብን ማለት ነው። አዳምን የኃላፊነት ተሰጥቶት ነው በኤደን ገነት እንዲቀመጥ የተደረገው። ስለዚህ ክርስቶስ ለዓለም የሆነውን እኛም ለመሆን የክርስቶስን እሴቶች ለመኖር የተሰጠንን አደራ በአግባቡ ለመወጣት ማድረግ ያለብን የመጀመሪያው በዚህ ምድር ያለ ነው ከእግዚአብሔር ጋር ጥሩ ግንኙነት እንዲኖረን እንደሆነ ተረድተን የእሱን ስጦታና አደራ በአግባቡ መጠቀምና መጠበቅ ነው። ስለዚህ ምንድነው ማድረግ ያለብን? ከእግዚአብሔር ጋር ጥሩ ግንኙነት እንዲኖረን ስለሆነ የተፈጠርነው ያንን ተረድተን የእግዚአብሔርን ስጦታና አደራ በአግባቡ መጠቀምና መጠበቅ ነው። ሁለተኛ